የሚገርም ነገር ፕሮቴስታንቶች የሚባሉ ጨረራሞች ከእንደዚህ አይነት ታሪክ ለማምለጥ ነው ተስፋ የቆረጠ ኦርቶዶክስ ናቸው። በነገር ላይ ለኔ ፕሮቴስታንቶች ስራቸው ተንከሲስ ነው። የህዝብ ብዛታቸው የሚያስፋፉት ያው እኔ ተጠያቂው እንኳን ድህነትና ዱቄት ነው። በዛ ነው ህዝብ እያስፋፉ ያሉት። የሚዲያውን ግን ቢያንስ እንኳን ሰው ሊነቃባቸው ይገባል። አንደኛ ነገር ወንጌልም አይሰብኩም እነዚህ ሰዎች ማለት ነው። በደካማ ጎኑ በድህነት እየገቡ ህዝቡን እውቀቱ ሳይጠቀም አደድበው አጀዝበው በሆድ ስለሚገዙት ማለት ነው። ለምን ሰው ባላስፈላጊ በደካማ ጎንን እየገቡ አስተሳሰቡና እውቀትን ተከትሎ እነሱ ውስጥ እንዳይገባ ስለሚያደርጉት ፕሮቴስታንቶች ሁሉም ሰው ሊነቃባቸው ይገባልና እነዚህ ሰዎች ለኔ ተስፋ የቆረጡ ኦርቶዶክሳውያን ናቸው። ገብቷል? ከእንደነዚህ አይነት መጽሐፍቶችን ለማምለጥ ያደረጉት የሽሽት ምዕራፍ ነው። እነሱ ያሉበትን ቦታ ከነዚህ አይነት መጽሐፍትን ሸሽተው የተቀመጡበት ስፍራ ነው። ገብቷል? ከእንደነዚህ አይነት ጥያቄዎች ብዙ ኦርቶዶክስ ደግሞ ምንም ልታደርግ አትችልም። ተጨፍግጋ እኔ በቃ እንደነበረው ተቀብዬ ያስቀጥለዋለሁ ብላ የቀረች የክርስትና አሮጌ አምድ ነው። ምንም እንትን የላትም። ህይወት የበሰበሰ ነው በነገርህ ላይና እንደውም ወንፊት አድርገዋታል። አንድ ሰው ኦርቶዶክስ ሆኖ መቀጠል አይችልም። ምክንያቱም በኢኮኖሚ እነዛ እንትን ያድርጉታል። በእውቀት ደግሞ ሌሎች ሰዎች እየገቡ ያው መዝምዘው እንትን ስላደረጉት ኦርቶዶክስ አሁን ወንፊት ነው የሆነችው። ገብቷል? አሁን ኦርቶዶክሳውያን ገድላት፣ ድርሳናት የሚባሉት በእነሱ እየተሸማቀቁ በእነሱ አንወያይም እነሱ እንትኖች አይደለም ብለው ላለመቀበል እንትን ብለዋል። አሁን ኦርቶዶክሳውያን በቃ ድርሳናትና ገድላትን የሚባሉት አብዛኛው ሰው አይቀበላቸውም አሁን ማለት ነው። በጣም በተለይ ወጣቱ ማለት ነው። እንዴ እየሰሩ ያሉት ሙስሊምንና ኦርቶዶክስን እየተጣላ ፕሮቴስታንት እንዲስፋፋ ነው አፍሪካ ውስጥ እየሰሩ ያሉት። አይስፋፋም እንዴ! እንደ እንስሳ ሳር ልታስገጡት ነው ህዝቡ ፕሮቴስታንትነት የሚስፋፋው ኢትዮጵያ ውስጥ ወይም አፍሪካ ውስጥ። ፓንቷን እያስወለክ እንደፈለክ የምትጫወትባት ሴት እንድትፈጠር ነው ፕሮቴስታንትነት የሚስፋፋው። እነዚህ መረኖች እኮ በጣም ባለጌዎች ናቸው ፕሮቴስታንቶች ማለት። ክብር የላቸውም፣ ስርዓት የላቸውም። ንግግር የሚባለው ውሸት ነው። ፕሮቴስታንት ነኝ ብሎ የማይሳደበው ለፖለቲካ ዓላማቸው ነው። ኦርቶዶክስ ነኝ እያሉ የሚሳደቡት ግን ፕሮቴስታንቶች ናቸው። የሚገርመው ነገር ማለት አሁን ጠጅቱ ብሬ ፕሮቴስታንት ነች። እንደዛ የሚያደርጉት አውቀው ነው። ሌሎችም ነፍ አሉ። ያው ስማቸውን ለመጥራት እንትን ስለማይለን ነው እንጂ አሉ ነፍ ፕሮቴስታንቶች ጴንጤዎች አሉ ኦርቶዶክስ መስለው ሙስሊም የሚሳደቡ ማለት ነው። የሙስሊም ወዳጅ እየመሰሉ ፕሮቴስታንት አመድ የሚያደርጉ ሰዎችም አሉ። ተውት። መጀመሪያ ራሳችሁን ሁኑ። በራሳችሁን አምሳል መገለጥ መቻል አለባችሁ። መጀመሪያ አስመሳዮች። እኔ እንደዚህ ነው የምለው። ጃዬ ይቅርታ መድረኩን እንትን አደረኩ ልጠቀምበት ብዬ ነው። ቀጥል። ልክ ነው። ጥሩ ነው። ባቢሎን ማርያም በተናገረችው መሰረት በአጠቃላይ ሲኦል ነው። አንድምታን የጻፉት ሲኦል ነው የሚገቡታልሽ ማርያም ወፉን አመታ የተናገረችው ነው። አንዴ ቆይ ላሳይ። ድርሳለ ቅድስቷ እሷን አልሰማም። ምን ሆና ነው ጉድ ይሆን? ምን ጨከነ? እዚህ ጋር ደግሞ ጨከነችባቸው እኮ ቅድስት ድንግል ማርያም ልቧ እንትን ነው እንዴ! ጭራሽ ከባድ ነው። ይሄ ደግሞ በጣም ውጋት ነው። አይ ሰይጣን በሷ ተገልጠው ነው እንጂ ቅድስት ድንግል ማርያም አንድምታን የጻፉ ሰዎች የሲኦል ናቸው ልትል አትችልም ብዬ ነው እኔ አሁን የምከራከረው። በእውነት ይሄ በጣም ከባድ እንዴ! እኔ ለመቀበል በጣም የሚከብደኝ ቃል ነው። አሁን ከየት እንደምታመጣው አላውቅም። አሁን መጣሁ ራእይ ላሳይ። ይሄ ነው መጽሐፍ ድርሳነ ዑራኤል። ድርሳነ ዑራኤል ላይ ነው። በወፍ አምሳል ተመስላ እመቤታችን ድንግል ማርያም በፀሐይ መውጫ በኩል በግልጽ ታየችዋለ። ወፉና መጣች። ያን ጊዜ ባሮክ ሰውነቱ ነፍሷን ወደ ማወቅ ተመለሰችና እንዲህ አለ። ሰለሞን ስለ ሙሽራ ደስታ በምሳሌ እንደተናገረ ልቤ ድምጿን በመስማቱ የበገናና የመሰንቆ ድምጽ ደስ እንደሚያሰኝ ደስ አለኝ አለ። ዳግመኛም ያች ወፍ በመላእክት ቋንቋ አገልጋይ ባሮክ ሆይ ትሰማ ዘንድ ወደኔ ተመለስ እያለች ጠራችው። ያን ጊዜም ወፏ ወዳለችበት ቦታ ተመለሰና ወፏ የምትለውን ድምጽ ሰምቶ
ድምጿ በጣም ደስ አሰኘኝ አለ። ያን ጊዜም ዓይኖቹ በእንቅልፍ አሸለቡና ከጎዳናው ጥቂት እልፍ ብሎ እንደ አንበሳና እንደ ነብር በውሃ እንስራ ላይ በእጁ ተንተርሶ ተኛ። ከተኛም በኋላ በመልአኩ ከዛ እዚህ ጋር ሲተኛ ማርያም እንዲያስጎበኘው ማንን ላከችለት? ኡራኤልን ላከችለት። ከተኛውም በኋላ በመልአኩ በቅዱስ ኡራኤል እጅ መንፈስ ቅዱስ ነቅቶ ወደ ሰማይ አወጣኝ አለ። ወደ ሰማይ ወጣ። ከዛው ሰዎች ሁሉ ያሉበትን ሁኔታ ላይ ነው የሞቱ ሰዎች በአጠቃላይ ያሉበትን ሁኔታ አየልና እዚህ ጋር ምን ይላል? ያሉበት ሁኔታ ሲናገር በየደንባቸው ተመድበው በየቦታው ሁሉ የብሉይ ኪዳንና የሐዲስ ኪዳን ስርዓት ያደላደሉ የህዝብ ሊቃውንትና መጽሐፍን የሚያስተካክሉ ምሁራንን ክብርና መምህራን አስቀድሞ የነበሩትን ከፍተኛና ታላቅ መቅደስ አሳየኝ። ያን ጊዜም አስቀድሞ ከዚህ ቦታ የነበሩት መጽሐፍትን የሚተረጉሙ ሊቃውንትን ዛሬ ወዴት አሉ ስል ጠየቅኩታል። ኡራኤልን ጠየቀው። መጽሐፍን የሚተረጉሙ የነበሩ ሰዎች የት አሉ ብሎ ጠየቀው። ያን ጊዜ አስቀድሞ ከዚህ ቦታ የነበሩ መጽሐፍትን የሚተረጉሙ ሊቃውንትን ዛሬ ወዴት አሉ ስል ጠየቅኩት። መማለጃን በመቀበልና የአመፅን ገንዘብ ማለትም ጉቦን በመብላት እነሆ አስቀድሞ ወደ ሲኦል ሄደው ጠፍተዋል አለ። በቃ ወደ ሲኦል ገብተዋል አለው። እነዚህ መጽሐፍን የሚተረጉሙ ከዛ እንደው ትንሽ ሻል ያለ ካለ ብሎ መለክሲዎች አሉ። አሁን አይበሉም አይጠጡም ምናምን ትንሽ እንደው መለክሲዎች ውስጥ ከተሻሉ ብሎ ያን ጊዜ እየፈራሁ እህልን ባለመብላት ጸሎትን፣ ጾምን ብቻ የሚወዱ መነኮሳትስ ወዴት ሄዱ ስል ጠየቅኩት። እርሱም በቁጣ መንፈስ ዝም በል እንጂ ብሎ እነርሱማ ንጽህናቸውን ገንዘብ ባለማድረጋቸው ቅዱስ የሆነ የጸጋቸውን ክፍ በዚህ ዓለም ጉስቁልና ፈጽሞ ስለተሰበረ ብዙ ስቃይና ለቅሶ ጥርስ ማፏጨትም ወዳለበት በሕይወት ወደ ሲኦል ጉድጓድ እንደገቡ አልሰማህምን? አላስተዋልክምን? ሲል መለሰልኝ። ከዚህ በኋላ የሰው ጸባይ ንጹሕ ጻድቅ መስሎ ሁለንተናው ኃጥእ ወይም በደለኛ በመሆኑ አስጨነቀኛል። ስታያቸው እነዚህ መለክሲዎቹም ሲኦልን የገቡት ሲባል ከላይ የሰው ልጅ ለካ ከላይ ንጹሕ ሆኖ ውስጡ ግን ኃጢአተኛ ነው ማለት ነው። ታዲያ ማን ሊድን ነው ብሎ ፈራ። ከዛ ደግሞ ቀጣይ ምኖችን ጠየቀ? ጳጳሶችን ጠየቀ። እንዱ የት ይገቡ ይሆን ኤጲስቆጶሶችና ጳጳሶችስ የሚለውን ጠየቀ። ዳግም ከዛ እዚህ ጋር እንደገና ደግሞ ጳጳስና ኤጲስቆጶስ የቤተ ክርስቲያን ሹማምንት ካሉበት ወሰደኝና ስማቸው በምድር የከበረ ቢሆንም ወደ ሲኦል ወርደው አየኋቸዋል። ስማቸው በጣም በምድር የከበረ ነው ያቸው እነዚህ ማለት ነው። እንደገናም ወደ ጳጳሳትና ወደ ኤጲስቆጶሶች ወሰደና እንደገና ወደ ጳጳሳትና ኤጲስቆጶሳት ቤተክርስቲያን ሹማምንት ካሉበት ወሰደኝና አለ በቃ እነዚህ ጳጳስ፣ ኤጲስቆጶስ ከዛ ውጭ ደግሞ ሌሎችም እንዳጠቃላይ የቤተክርስቲያን ሹማምንት አሉ። እነዚህ ሁላ በምድር ላይ የከበሩ ቢሆኑም በምድር የተከበረ ቢሆንም ወደ ሲኦል ወርዶ አየኋቸዋልና እነዚህ ሁላ የት ናቸው ስንል ሙሉ በአጠቃላይ የቤተክርስቲያን ሹማምንትም ሁሉም ሲኦል ናቸው ነው የሚለን እዚህ ጋር እንደ ኤጲስቆጶሳት ሲኦል፣ መነኮሳት ሲኦል ይገባሉ ነው ያለው። አዎ ሲኦል ናቸው። እዚህ ጋር ሁሉንም ነው እየዞረ ያሳየው። ማርያም የመደበችለት ሂድ ሁሉንም ይብላው ነበር ነው ምናል እዚህ ጋር ጳጳስ እንደገና ደግሞ ጳጳሳትና ኤጲስቆጶሳት የቤተ ክርስቲያን ሹማምንት ካሉበት ወሰደኝና ስማቸው በዚህኛው በኩል ያለፍኩት ይው ግዕዘኛ ስለሆነ ይላል። ስማቸው በምድር የከበረ ቢሆንም ወደ ሲኦል ወርዶ አየኋቸዋል። ያን ጊዜም መናገር እስኪሳኔ ድረስ ይህንን በልብ ያሰብኩና ሰው ባልተፈጠረ በተሻለው ነበር በማለት የሰውን ተፈጥሮ አልነኳል። ባይፈጠር ይሻለው ነበር አለ። ሲያይ መለክሲውም ሲኦል፣ ጳጳሱም ሲኦል፣ ኤጲስቆጶሶችም ሲኦል ባን ፈጠርስ አለ። መጨረሻ ላይ በረከቱ ይደርብን እያልን መጸለይ ስህተት ነው ማለት እኮ ነው። አሁን ይሄ ሰው እርኩስ ሊሆን ይችላል፣ የሲኦል ሊሆን ስለሚችል ይዞ ሲኦል ሊገባ ይችላል ማለት ነው። በረከቱ ይደርብን ምናምን ብለን እንትን ካልክ አስበዋል? አዎ ይሄ ላክልኝ እንደምንም ማድረግ ላክልኝ ቃል በቃል አዲስንም ብሉይንም ይላል እዚህ ጋር በየደንባቸው ተመድበው በየቦታው ሁሉ የብሉይ ኪዳንና የሐዲስ ኪዳንን ስርዓት ያደላደሉዋል። ይሄ የብሉይንና የሐዲስን ስርዓት ያደላደሉ የህዝብ ሊቃውንትንና መጽሐፍትን
የሚያስተምሩ ክቡር መምህራን አስቀድሞ የነበሩትን ከፍተኛና ታላቅ መቅደስ አሳየኝ። ያን ጊዜም አስቀድሞ ከዚህ ቦታ የነበሩ መጽሐፍትን የሚተረጉሙ ሊቃውንትና ዛሬ ወዴት አሉ ስል ጠየቅኩታል። ምን አይነት መጽሐፍትን የሚተረጉሙ ነው እንድንል እዚህ ጋር አሳይቶናል። የብሉይና የሐዲስን ስርዓት ያደላደለዋል። አቦች ማለት ነው። በቃ ብሉይ ኪዳንና አዲስ ኪዳን ያደላደሉ ሊቃውንት የት ናቸው ሲባል ሲኦል ናቸው። ምን ስለሚያደርጉ መማለጃን በመቀበልና የአመፅን ገንዘብ ማለትም ጉቦን በመብላት እነዚህ የአንድምታ ትርጓሜ እንትኖች ጉቦ ይበላሉና ጉቦ ስለሚበሉ ገሃነም ገብተዋል፣ ሲኦል ገብተዋል አሉ። የንስሐ አባት አሁን እየተቦጨቀለት እንትን የሚያደርገው ነገር አሁን ማረፊያው የሲኦል ቪአይፒ ነው ማለት ነው። አስበዋል። እኔ ግን ጥያቄ ስማቸው የከበረው አሁን ኤጲስቆጶሳት፣ ጳጳሳት፣ ፓትርያርክ ምናምን እየተባለ ስማቸው እንትን ነው። ገብቶሻል? ገብቷል። ይቅርታ ስማቸው አሁን መነኮሳት ስማቸው የተዋረደ ነው። አስበዋል። ተዋርደው ተጎሳቁለው ተርበው ገዳም ገብተው ተጠምተው ማረፊያቸው የት ነው? ሲኦል። አያሳዝንም? ስለዚህ ገዳም የገባ ሁሉ መንግስተ ሰማያት አይወርስም። ኤጲስቆጶስ ሁሉ የገነት ሰው አይደለም ነው እኮ እያለ ያለው። እንደዚህ ያለችው ቅድስት ድንግል ማርያም ነች። ለኡራኤል እንትን ኧረ ይመቻት። ለባሮክ ተገልጻ እንትን በቃ ልክ እንደ ቱር ጋይድ ሆኖ ነው እያስጎበኘው ያለው። ኡራኤል መደበችለት በሰማይ ያሉትን ነገሮች ሂድና ኡራኤል ልካ ነው እየተናገረች ያለችው። እሷ ወፉን አመጣች መጀመሪያ። ከዛ ወፉን አመጣችና እንቅልፍ ለቀቀችበትና ኡራኤል ያስጎብኝ ከዚህ በኋላ አለችው። እና እንደዛ ነው። እና አይነት ሳክስ ነው በእናት ዲያቆን እኮ ነው ወደ ሀገሩ እየሄደ የነበረ ዲያቆን ነው። ሁላ ጉዳይ በቃ ውሃ ሊቀዳ ውሃውን ይዞ ወደ ሀገሩ ሲመለስ አለ። ውሃ ተሸክሞ እየተመለሰ ያለ ወደ ሀገሩ ነው አንዲት ወፍ መታ ይሄን ሁሉ ነገር ያሳየችው። ግን ከማፏጨት ወደ ንግግር ስትሻገር ግን ግልጽ አላደረገው። ማፏጨት አለና ማለት ነው። አሁን ማፏጨት እንደዚህ ነው። ስትናገር ግን በፉጨት ነው የተናገረችው ማለት ነው። መጀመሪያ እንጃ ያም አንድ አጠያቂ ነገር ነው። ምን አለ ወፏን በቃሉ አፏጨችና ባሩክ እያፏጨች ነው። በፉጨት ነው ባሩክ ያለችው። ይሄ በጣም ከባድ ነው። አንተ አሁን በፉጨት መናገር ትችላለህ? አሬ ይሄ ለራሱ እኮ አንድ ተአምር እኮ አስበዋል። አንተ አሁን መናገር ሳትችል የወፍን ፉጨት ስትረዳ በወፍኛ ነው ያናገረችው። ከባድ የቁራ ታሪክ ነው። በጣም ከባድ ነው። እኔ በነገርህ ላይ እንደምታውቀው ሃይማኖት ድድብ ያደርጋል ብዬ ነው ማምነው። ለመሰለ ሃይማኖት ድድብ ያደርግ አሁን ይሄን እንደዚህ አይነት እንትን የሰው ልጅ አሁን የትኛው ሰው ቢሆን የትኛው አሁን ሃይማኖት ባይኖር ይሄ ይቀበለዋል? አንድ ሰው አይቀበለውም። እንደዛ ሰዎች ይሄን እንዲቀበሉ ያደረጋቸው ሃይማኖት የሚባለው ነገር ነው። ገብተዋል። ደግሞ ማንጻፈው ብለው እንደሚያምኑ ታውቃለህ? ባቢሎን ዮሐንስ ሐዋርያው ዮሐንስ ጭራሽ እና ደግሞ ለማንጻፍ እንዳለችው ታውቃለህ? ማርያም መታ ለኢትዮጵያውያን ነው ጻፍ ያለችው ለይታ እንጂ ይሄ ታሪክ ማንም እንደማያምን ያውቃሉ። ለኢትዮጵያውያን ነው ጻፍ ያለችው። ያው ከኢትዮጵያ የሚያምን ሰው አይኖርም። በፉጨት ኢትዮጵያዊ ነው እንትን ሳያኝክ የሚወጣው ኢትዮጵያዊ ስለሆነ የተሰጠውን የሚቀበል ኢትዮጵያዊ ስለሆነ ቀጥል እስኪ። ዮሐንስ ሆይ እንግዲህ ይህን የምነግርህን የቃል ኪዳን ነገር ለኢትዮጵያ ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችዋል። ለዮሐንስ ነው እንትን ያለችው ማለት ነው። እና ለኢትዮጵያውያን ነው ለኢትዮጵያውያን ሰዎች ትጽፍላቸው ዘንድ ልብ ብለህ ስማ አለችው ይላልና ለኢትዮጵያውያን ነው እንጂ ሌላ አካል እንደማያምን እንደዚህ አይነት ነገር ይታወቃል። ግን አዋልድ መጽሐፍት የሚባሉ አሉ አይደል? አሉ። ለምንድን ነው አዋልድ የተባሉት? ያው ከልብ ወለድ ስለሆኑ ማለት ነው። አዋልድ ማለት እኮ የሆነ የተወለዱ ወይም አንድ ሰው ሐሳብ ወለድ ስለሆኑ ልብ ወለድ ስለሆኑ እኮ
እንደዛ ነው አዋልድ የተባሉት። እንጃ የነሱ የራሳቸው ትርጓሜ ይኖራቸዋል፣ እርግጠኛ አይደለም። ግን አዋልድ ኖርማል ከእንትና ልብ ወለድ እኔ የምረዳው አሁን ለምሳሌ አዋልድ ማለት ልጆች ማለት ነው አይደል? ግን የሚገርመው ነገር ግን አሁን አዋልድ ሲባል ለሴቶች ነው፣ ግዕዝ ነው አይደል? ሴት ልጆች ናቸው አዋልድ የሚባሉት። ወላድ ለማለት ማለት ነው። ለምንድን ነው በሴት ልጆች እንትን የተሰየሙት ለማለት ነው ባጭሩ። ስለ አዳዲስ ሀሳብ ስለሆነ እኮ ነው። አዳዲስ የተወለዱ እንትኖች ናቸው። አዳዲስ የተወለዱ ገብቶኛል። እሱማ ደቂቀ እንትኖች ስለሆኑ ነው። እሱማ ገብቶኛል እኮ። ግን ለምንድን ነው በሴት የተሰየሙት ነው? አዋልድ ማለት የሴቶች የወለተ ብዜት ነው አይደል? ብዙ ሴቶች ማለት ነው አዋልድ ማለት። በቃ ተው ግድ የለም ተው። አይ ይባዛሉ ለማለት ተፈልጎ እንዳይሆን ብዬ ነው። እነሱም ይወልዳሉ ይባዛሉ ለማለት ተፈልጎ እንዳይሆን ብዬ ነው። መባዛትማ ይባዛ። እኔ ሲጀመር በቃ ተውኩኝ እኮ ባይብል እነሱ ጋር ነው እየተመሰጥኩ ያለሁትና አሉኝ ቤት በጣም ብዙ መጽሐፎች እነሱ ላይ ነው አሁን እየተመሰጥኩ ያለሁት። ሳስበው በጣም ነው እንደ እንትንም ይሆናል እንደ ለጊዜ ማሳለፊያ ድርሳናት ላይ ነው እየሳክ የምታነባቸው ናቸው። አሁን ይሄ እንደ ሃሪ ፖተርም እኮ ልክ እንደዚህ አይነት ታሪኮች ናቸው። ግን አሁን እኛ ያም ፊልም ብለን አስበን እንትን እንላለንና ይሄ የሆነ የኢማጂኔሽን አለማቸው ምናምን ከፍ ያለ ነበር የድሮ ጸሐፊዎች፣ የኢትዮጵያ ጸሐፊዎችና የስነ ጽሁፍ ጥበባቸው ይገርመኛል። የሆነ እንደ ፊክሽን ካየው ማለት ነው። እንደ እንትን ካሰብከው እንደ ትክክለኛ ያው ትስቅበታለህ። ግን እንደ እንትን ግን በቃ ሃሪ ፖተር በል። በነገርህ ላይ አሁን ለምሳሌ እነዚህ ድርሳናት ገድላት ምናምን የሚባሉ እንትኖችን አንደኛ ነገር ልጆች እንዲያነቡትም አይፈቀድም። እንዲያነቡት ብቻ ሳይሆን አሁን አንተ አንብበህ በአንተ አረዳድ ምናምን የሚባለው ነገር እንድታነበውም ራሱ እንትን አይባልልህም። ለምን አንተ እንትን ገና የወተት ጠጪ ስለሆንክ ገና ልጅ ስለሆንክ ማለት ነው፣ በአንተ እድሜ ማለት ነው። በእኔ ሀሳብ አሁን አንተ ወደ እነሱ ዝቅ የምትል ከሆነ ከመጽሐፍ ቅዱስ ማግባት አለብህ። እየቀለድኩ አይደለም። በነገራችን ላይ ማግባት አለብህ እንጂ ሳታገባ ብታነባቸው እነዚህ መጽሐፍቶች በጣም ከባድ ነው። ገብቷል? ያው ከሞተን በኋላ ደግሞ ስታነባቸው እኮ እንትን ይሆናል። ይሄንን ያህል ህይወቴን በዚህ አቃጥዬ ከዚህ በኋላ ምን ወጣሁ ብለህ እዛው እንድትከርኩ እምልህ አሁን እነሱ የሚዳስሱት አሁን ለምሳሌ የእንትን ይዳስሳሉ፣ የአልጋ ይዳስሳሉ፣ የፈሳሽ ነገር ይዳስሳሉ፣ የምንድነው ግብረ አውናን የሚባለው ይዳስሳሉ፣ በህልመ ሌሊት ይዳስሳሉ። የማይዳስሱት ነገር የለም። ገብቷል? እንደውም ብዙ የተጻፈው ስለሱ ነው። እናቱን እንትን እንደዚህ ያደረገ እህት ከምናምኗ እንደዚህ ተኛች ምናምን ሴት ምናምን ከንፈሩ ጠባውላ ሰው እንደዚህ ስለሆነ የተሰበረ እንትን ሊኖር ይገባል። አሁን ለምሳሌ የተረጋጋ መንፈስ ሊኖር ይገባል ብዬ ነው ማለት። አግብቶ በቃ ኩስምን ያለ እንትን ሊኖረው ይገባል አንድ ሰው። ከዛ በኋላ ቢያነበው በቃ እኔ እንጃ የሚያስቅ ነገር ነው የሚሆነው ብዬ ነው የምረዳው። ገና ልጅ ስለሆንክ ነው ያው ወንድማዊ ምክር ነው የምመክርህ። አልሳሳትብህ ነው እንዳትሳሳት ሳይሆን ምን ትሳሳታለህ አንተ? አሁን መሳሳትማ ልትሳሳት አትችልም። ገብቶሃል? ከባድ ነገሩ አሁን ወንድ ከወንድ ተሳሳመ፣ ጣቱን አስጠባው፣ ህፍረተ ስጋዋን ከነደሙ ሰዎች ተፉበት፣ ከዛ ደግሞ እንትና መጥቶ አፈወርቅ ሳመው ምናምን የሚለው ወደ የትኛው ስህተት ነው የሚጋብዘው? ወዴትም ያማው በፍጹም እኮ እንድትሳሳትም እንድትጠየፈው እኮ ነው የሚያደርገው እንደው። በጣም ከባድ ነው። ቀጥል በሞቴ ቀጥል። እና ይገርመኛል። እና አሁን ከመከተል ዛሬን ሁላንስተን የነበረው ከእንትን አንድምታ ከሚሉት አንፃር ነውና የአንድምታን ጸሐፊዎች ያው ማርያም ኡራኤልን ቀጥራ ባሳየችው መልኩ ሲኦል ሲፈተሽ ሙሉ ያሉት የአንድምታ መምህራን፣ ጳጳሶች፣ መለኩሴዎች ምናምን ናቸው ሲኦል ላይ የሞሉትና ታዲያ ምኑ ነው ጥቅሙን ያለው? በቃ ሰውየው ግራ ገባ። ጳጳስም ተሆኖ ከተገባ ባሮክ ሁሉንም ነገር ካየ በኋላ
ጳጳሶቹም እዛው፣ ኤጲስቆጶሶቹም እዛው፣ እንትኖቹ የአንድምታ መምህራኖችም እዛው፣ መለኩሴዎችም እዛው ናቸው፣ ሲኦል ናቸውና ግራ ገባውና ታዲያ ባልፈጠር ይሻለኛል አለ። ምንም ጥቅም እንደሌለው ገባውና የሆነ አይነት ነጃ የሚያስወጣው መንገድ አልገባውም፣ ግራ ገብቶታል ለባሮክምና ያን መንገድ እናሳያችሁ ነው የምንለው። ምክንያቱም ባሮክ ለራሱ እዚህ መጽሐፍ ላይ ስናየው ግራ ገብቶታል። ተመልኩሶም ተጳጵሶም ምን ተብሎም እንደማይገባ ገብቶታል። ተምረን ወይ ቄሶች ነው የሚያስተምረን ምናምን ብለው ነው የሚያስቡት። ግን መጽሐፍ ቅዱስ ባንዲ የሆነ ጥቅስ ላይ ምን እንደሚል ስለ እንደዚህ ማን ነው ሊያስተምራችሁ የሚገባ ከሚለው ሐሳብ አንፃር ምን ይላል? እናንተ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም ነው የሚለው። ማንም ሊያስተምራችሁ አያስፈልጋችሁም። ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸተኛም እንዳልሆነ እናንተም እንዳስተማራችሁ በእርሱ ኑሩ ይላል እና መጽሐፍ ቅዱስ የሚለው ማንም ሊያስተምራችሁ አያስፈልጋችሁም ነው የሚለው። ቄስ ምናምን ዲያቆን ቤተክርስቲያን ምናምን የሚባል ነገር የለም። በቃ በውስጣችሁ ያለው መንፈስ ማለትም መንፈስ ቅዱስ ወደ እውነታ ሁሉ ይመራችኋል። የተቀበላችሁት ቅባት የሚለው መንፈስ ቅዱስ ነውና እንጂ ከዛ ውጭ ማንም ሊያስተምራችሁ አያስፈልጋችሁም ነው የሚለው። እነሱ ጌታ አምጥተው እንደጨመሩት እኔ እንጂ እዚህ ጋር በግልጽ በቃ ሊያስተምራችሁ አያስፈልጋችሁም ይላል። ሌላ የሚያስፈልግ አካል የለም። ተባረክ። አንድምታ የሚባለው እንትን እኮ ነው ሰው ገደል የከተተው። አሁን ሰዎች ይመጡና እንደዛ ማለት ስለፈለገ እኮ አይደለም ይላል። አሁን ለምሳሌ መጽሐፍ ቅዱስ ውስጥ እንዴ አረ ያንድምታ እኮ አጠቃላይ ጸሐፊዎች የት ቢገቡት እዚህ ያላችሁ ሰዎች ሁላችሁም የሆነ ቪዲዮ ፖስቻለሁ ቅድምና ሁላችሁም ገብታችሁ ኮፒ ሊንክ አድርጉልኝ። እሺ 160 ሰዎች አላችሁ። አሁን ነው ፖስት ያደረከው? አው ከሰዓት አንድ ሰዓት ብቻ ነው፣ ከአንድ ሰዓት በፊት ቲክታክ እንደስ የሚለው ነገር የሚገርም ነገር አንተ ፎሎ ያደረጉ ሰዎች አብዛኛዎቹ በፐርሰንት ስንት ሰዓት ላይ አክቲቭ እንደሚሆኑ ኦንላይን እንደሚሆኑ ያሳየህና እሱን አይተህ ደግሞ ፖስት ማድረግ አለብህ እያለ ነው እንትን የሚያደርገው። ስልጣን ያላችሁ ሰዎች እንትን አድርጉኝ። እኔ ራሴን እችላለሁ ወይስ እንዴ? አይ እኔ ገና እየጀመርኩ ስለሆነ ነውና ብዙም አልተጠቀምኩም። ገብቶኛል እኮ ለዛ ነውም ነገር እኮ ይጠቅምሃል። አሁን እሱን አይተህ በየትኛው ሰዓት ላይ ኦንላይን እንደሚኖሩ እነሱ ሰዎች አይተህ በፐርሰንት ያስቀምጥልሃል። የዛኔ ፖስት ስታደርግ ላንተ የተሻለ ነው። ገብቷል? እነሱን በደንብ እንትን እንዲያደርጉት ማለት ነውና ተጠቀምበት ብዬ ነው። ይቅርታ። አይ ኢንሻአላህ በተለይ ጠዋት ላይ ነው። ከጠዋት ከዙሁር በኋላ እስከ 10 ባለው በቃ ሰው ሁላ ስልኩ ላይ ስለሚሆን ያንን ሰዓት ብንፖስተው በጣም ይታያል። ነገር ግን ከስራ አንፃር አይመችምና ነገር ግን እኔም የሆነ አለና መጽሐፍ እንትን እያነበብኩ ነበር። የሆነ ጉዳይቼ ገርሞኛል። ስለ ምን መጽሐፍ? ያው እኛው እኮ ያው ገድላትና ዋልድ መጽሐፍ ውስጥ ነን በጊዜውና መልከ ቅዱሳን በቅዱሳኖች መጽሐፍ ላይ ማለት ነው። አንድ ሰው በማርያም እንትን በአማላጅነቷ የሚያምን ከሆነ ዘማዊ ቢሆን ራሱ ሴተኛ ዳሪ ቢሆን ራሱ ፈጽሞ ድንግል ይሆናል ይላል። እኔ አልመሰለኝም ይሄ ነገር። ድንግልነቱ አሁን ዝሙትን እዛ ጋር ካመጣው ድንግል የሚሆነው በስጋ ነው ድንግል የሚሆነው ወይስ አሁን በኃጢአት ነው? ይነጻል ለማለት ነው። አይ ድንግል ይሆናል ሲል ዘማዊ ቢሆን አለ በኃጢአት ምናምን ነገር የለውም። አይ ለምን መሰለህ ነው ያመጣሁት። አሁን ዝሙትን የተጠቀመው የኃጢአትን ትልቅ ብሎ ነው ያስቀመጠው። እኔ እንደተረዳሁት ማለት ነው። ገብቷል? ዝሙትን እንኳን ቢሰራ ትልቅ ኃጢአት ድንግል ይሆናል። በስጋ ድንግል ሊሆን አይችልም። ወደ ድንግልና ይመለሳል። ስጋውን ተመልሶ አሁን የሴት ከሆነ አይጣበቅ ከየት ይመጣል? ስለዚህ ንጹህ ይሆናል ማለት ነው። እሱም ሳክስ ነው። እንዴት
አይ የማይሆን ነገር እኮ ነው ይሄ የማይሆን ነገር ነው ተረት ነውና ምክንያቱም አንድ ሰው ዘማዊ ከሆነ ሴተኛ አዳሪ ከሆነ ደግሞ አስበው ሴተኛ አዳሪ የሆነ ፈጽማ ድንግል ትሆናለች ይላል እንዴት ነው የምትሆነው ድንግል ሴተኛ አዳሪ ነው ንጹህ ትሆናለች ለማለት ነው ንጹህ ትሆናለች አይ አንድ ሰው መጥቶ ታዲያ በእግዚአብሔር ታምር ምናምን ካለ ሌላ ነገር ነው በሚመጣው ብዬ ነው ግን እኮ በአማላጅነቷ ካላማን አይሆንም እኮ በአማላጅነቷ ማያምን ከሆነ አትሆንም ድንግል አትሆንም ምንድነው የምታማልደው ደግሞ እኔ እንጃ የተቀመጠው እንደዛ ነው በአማላጅነቷ ጥላ ስር የተጣለለ ሰው ብቻ ነው እኮ ምንድነው የምታማልደው እኔ እንጃ ኦርቶዶክሶች እኮ ታማልዳለች ብለው ያምኑ አይደል እንዴ አምላክ ናትም እኮ የሚል ነገር አለ መጽሐፋቸው ላይ አምልኮ መስዋዕት ያቀርቡላት አይደል እንዴ እኮ ማንን ነው የምልህ አሁን ለምሳሌ ሰዎች እግዚአብሔርን በማመናችን የኢየሱስ ክርስቶስ መሰቀልና መሞት በማመናችን ድነናል ብለው ካመኑ ከዳኑ በኋላ እነዚህ ሰዎች የቅድስት ድንግል ማርያም አማላጅነት ትርጉሙ ምንድነው አሁን አስበዋል አንተ ወይስ እንደኔ ምንም አይነት ትርጉም የለውም ታማልደው ኃጢአት የሰሩ ሰዎች ናቸው እነዚህ በኢየሱስ ክርስቶስ መሞትና መሰቀል ሳያምኑ የሞቱ ሰዎች ናቸው የምታማልደው ወይስ ያመኑ ሰዎች ነው እንደኔ ከሆነ ኦርቶዶክሶች የአምላክ እናት ናት ብለው ስለያምኑ ማለት ነው እንዴ እንዳንተዋት ብለው ነው የሚመስለኝ እንደው እሱንማ ሌላ ታሪክ ነው አይ እንደዛ ነው ምክንያቱም ያው በኢየሱስ ንጹህ ሆኗል ነፃ ወጥተናል ኢየሱስ ሞቶልናል ብለው የሚያምኑ ከሆነ በኢየሱስ ዲነናል አሉ ለኛ ብሎ ተሰቅሏል አሉ በቃ እኛ ኃጢአት አለብን ብሎ ያምኑ በመሰረቱ ስለዚህ እመቤታችን እንዲህ ናት ምናምን ብሎ የሚታመነው እሱ ዝም ብሎ ነገር ነው ምክንያቱም ምንም አይነት ትርጉም አይኖረውም አንዴ ከዳንክ በኋላ ምንም ቢሆን ምንም ትርጉም አይኖረውም በመሰረቱ ድህነት የሚባል ነገር በስቅለት ድህነት የሚባለው ነገር ጳውሎስ ያመጣው ነገር ነው እንጂ ምንም አይነት ነገር የለም እንደዛ አይነት ትምህርትም የለም ሲጀመር በመሰረቱ ጳውሎስ ሳይኖር ይቅርታ እኔ ጋር እንትን ብሎ ነበር ተቋርጦ ነበር ይሰማል አይደል ይሰማል አይ እኔ እንደማስበው ከሆነ ድህነት የሚባለው ነገር በመጽሐፍ ቅዱስ በጳውሎስ መጽሐፍቶች የተጻፈ ነገር እንጂ ማለት ነው ኢየሱስ ተሰቅሎ ያድናል የሚባለው ነገር እኮ እግዚአብሔር ራሱ እኮ የአንድን ሰው ኃጢአት አንድ ሰው አይሸከም ብሎ ሕዝቅኤል 18 ላይ ስለተጻፈ የአባቱን ኃጢአት ልጅ አይሸከም የልጅን ኃጢአት ደግሞ አባት አይሸከም ስለሚል ይሄ ነገር ደግሞ ዝም ብሎ ተረት ነው በመሰረቱ ማለት ነው ምክንያቱም ክርስቲያኖች ንጹህ ወተናል ብሎ ስለሚያምኑ በማርያም ቢያምኑም ባያምኑም ይሄ ነገር ዝም ብሎ ነገር ነው ምክንያቱም ንጹህ ወጥቷል በኢየሱስ ማለት ነው ኢየሱስ ተሰቅሎልናል ለኃጢአታችን ብሎ ስለሚያምኑ ማለት ነው ሃይማኖትና ፖለቲካ የተያያዙ ስለነበሩ ያው እስካሁንም እንትናቸው አለ ኢትዮጵያ ውስጥና እስከ ዘመነ ኃይለ ሥላሴ ነበሩ ሃይማኖትና ፖለቲካ የተያያዙ ነበሩና አሁን ሃይማኖት ፖለቲካን ሳይጎዘጎዝ ፖለቲካ ደግሞ ሃይማኖትን ሳይጎዘጎዝ መስፋፋት የሚባለው ነገር አልነበርምና ጳውሎስ የሚባለው ሰው ሃይማኖትን ተጎዝጉዞ ግዛቱን ያስፋፋ ሰው እንጂ ስለ ሃይማኖት ምንም የሚያውቀው ታሪክ የለም ጳውሎስ ለኔ አሸባሪ ነው አፈንጂ ነው እና እንትና ሮም የነበረ በጣም ውድና ጽድት ያለ የነበረ ከተማ ሊያፈነዳ ሊያቃጥል ገብቶ አሁን እንትን እንደምትላቸው አጥፍተው ጠፊ እንደምትላቸው የእንትኖች ሊያጠፋ ገብቶ ነው እዛ አንገቱን ቆርጦ የገደሉትና ጳውሎስ አሁን የጳውሎስ መጽሐፍት የሚባሉ በሙሉ መጣል የነበረባቸው ገብቷል መጽሐፍ ቅዱስ መግባት ያልነበረባቸው መጽሐፍቶች ናቸው ሰው ግን አያውቅም ያው ይከተላቸዋል ማለት ነው ራሱን ሲያገን የነበረ አካል ነው ዶን ከኢየሱስ ክርስቶስ በላይ ቢሳካለት እኔ ነኝ ኢየሱስ ብሎ ቢሰብክ እንትኑ ነበረው በነገርህ ላይ ደስታው አይችለውም ነበር ስላልቻለ ነው
ከዛ ጋር እሱን አቀላቅሎ ደግሞ ያው ራሱን አግዝፎ ራሱን እያገነነ ስብከቱን እየቀጠለ ነበር። ያው እነዚህ የሮም እንትኖች ደግሞ ብልጥ ስለነበሩ እንደምታውቀው ሰቅለው አንገቱን ቆረጡት ማለት ነው። ጳውሎስ የሚባለው ሰውና ፖለቲከኛ ነው ለማለት ነው ባጭሩ። አይ የጳውሎስማ እንደዛ እኮ ነው። መጽሐፉ ላይ እኮ ስታየው ራሱ ትክክለኛ ትምህርት የለበትም። ፊት ለፊት ከእግዚአብሔር ወይም በሙሴ ዘመን ከነበረው ከሕግ ፊት ለፊት ነው የሚጣረሰው የጳውሎስ ትምህርትና በጣም ከባድ ነው። ደግሞ ጳውሎስ ሲባል ግልጸኛ ሰው ነው በአንድ በኩል ማለት ነው። ምክንያቱም የአንዱን ቤተክርስቲያን ለማገልገል ብሎ የአንዱን ቤተክርስቲያን እየዘረፈ የነበረ ሰው ነው ጳውሎስ ብሎ ማለት በራሱ መጽሐፍ የጻፈው ነገር ነው ይሄ። እግዚአብሔር የሚለውን ቃል እንደም እንዴ ምን አይነት ትምህርት ነው በመሰረቱ? እኔ ግን አደንቀዋለሁ ጳውሎስ በዛ ዘመን በዛ ልክ እስካሁን ደግሞ ይሄን ያህል 10 ምናምን መጽሐፍቶችን ጽፎ በዚህ ልክ እኔ ህዝብን መሸወድ ማለት አይምሮን መቆጣጠር ማለት ለኔ በጣም ትልቅነት ነውና እኔ አድናቂው ነኝ። እኔ በጣም ነው የማደንቀው ጳውሎስ በጣም ነው የማደንቀው። የሰራውን ስራ እንትን አለው ይሄ ውጤት አለው ገብቷል። እና እኔ አደንቀዋለሁ ባጭሩ። ክርስቲያኖች እኮ ከእግዚአብሔር ቃል ይልቅ የጳውሎስን እኮ መርጠዋል ታውቃለህ። ጳውሎስ እኮ እግዚአብሔር የሚሳደብ እኮ ነው። ከሰው ይልቅ የእግዚአብሔር ሞኝነት ይበልጣል ብሎ የተናገረ ጉደኛ ሰው እኮ ነው። ወላሂ በጣም ከባድ ነው። ይመቸው እንደዛ በግልጽ እየተሳደቡ አለመንቃታቸው ሰዎቹ በጣም ያራዳ ልጅ ነው ግን ይመቸው። ሰርቶበት ወርዷል በጊዜው። ሰው ደግሞ የስራውን ውጤት ማግኘት አለበት። እንትን አንጎሉን አዞረው ብለህ ነው? አልዞርም አይደለም አይዞርም። ሰው አይምሮውን ለመጠቀም ፈቃደኛ እስካልሆነ ድረስ ሌሎች ሰዎች ሊጠቀሙበት ይገባል። አንድ ሰው የድካሙን ፍሬ ራሱን እስካልቀነጠሰው እስካልበላው ድረስ ሌሎች ሰዎች ትሩፋቱን እንዲበሉት እንዲተረፈረፉበት እኔ እንደዛ ነው የምለው። አሁን ለምሳሌ ሀብታም ደደብ ካለ ብሩ የነቄዎች ነው ገብቷል። የአዋቂዎች ነው እነሱ ናቸው የሚበሉት። መብላትም መበላት አለበት መብላትም አለባቸው ብዬ ነው የማምነው ገብቷል። አይምሮውንም ልክ እንደዛው ማለት ነው። ደደብ ሰዎች ካሉ ገብቷል። በነዛ ደደብ ሰዎች በደል የኔ ሐሳብ የኔ ንግግር ማስረጽ አለብኝ። በእነሱ እኔ መናገር አለብኝ። በእነሱ የኔን ዓላማ ማስፈጸም መቻል አለብኝ። ጳውሎስም እንደዛ ነው ያደረገውና ይመቸው እንደዛ ብዬ ነው እማምነው። እኔ ልቀንጠስ እናንተ ኢንሻአላህ እኛም ጊዜው ሄደዋልና አንዋርም ተኝተውብናል መሰለኝ። ያው ሲከፍት እንመጣለንና እሱም ተኝቶብናል ኢንሻአላህ። አንተም ደህና ሁን ኢንሻአላህ። ግን ላይፍ መግባት አቁመሃል መሰለኝ። እኔ ብዙውን ጊዜ ከታች አዳምጥ ነበርና ያው ስራ ከራከር ደግሞ እንትን ተማሪ ስለሆነ ብዙም እንትን ስለማይሆን አንገባምና አንተም ስራ ስለበዛብኝ ስራ በዛብኝ። እኔ እንደምታውቀው የዩቲዩብ ተከፋይ አይደለሁም ወይ ጌም ተጫዋች አይደለሁም ወይም ደግሞ ሚዲያ ላይ መጥቼ እርዱኝ የሚል ሰው አይደለሁም። ሰርቼ የምበላ ሰው ነኝ እና እንደምታውቀኝ እየሰራው ነው። ትንሽ ደግሞ ሰራ አድርገን መለስ ብለን ደግሞ ትንሽ ደግሞ ወደ ላይቭ እንትን እናደርጋለን። ከዛ ደግሞ ወደ ስራ እንደዛ እያለ ነው ገብቷል እንጂ ሁሉ ሰዓታችን ላይቭ ይሄማ ከባድ እኮ ነው እንዴ! ይሄማ አሁን ለምሳሌ እኛ ምንም አይነት ትምህርት ስንማርም ሆነ ያወቅነውም ስናሳውቅ ምንም አይነት ነገር ኖሮ ሳይሆን አሁን ለምሳሌ እኔ አሁን ስራ እየሰራው ነው የሚለው ውሎዬን ማለት ነው። ነገር ግን ባለችኝ ሰዓት ያወቅኩትን ወይም እኔ ገና ተማሪ ነኝ። አሁን ለምሳሌ ተማሪ ነኝ።
ያወቅኩትን ለማሳወቅ በተመቸኝ ሰዓት በቃ ሆነ አለ አይደል የሆነ ሰው ጥያቄ ሲያነሳ ያንን ጥያቄ መልሰህ ብትወጣ ራሱ ለአንተ ከባድ ነገር ነው። ምክንያቱም መላሽውና ጠያቂው መልሱን ስለሚፈልግ መላሹ ደግሞ መልስ ካለው ገብቶ ሲመልስ በጣም ከባድ ነገር ነውና ያንን ብለን ነው እንጂ ስራማ በጣም ወላሂ እንደውም ሰዓት የለንም። በጣም እንትን ስራ መስራት ጥሩ ነው። ስራ ያኮራል። ያው በጣም አዎ በጣም አባባሎች አሉ ታውቃለህ፣ በስራ ማለት ነው። በእኛ ሀገር በተለይ በጣም አባባል አለ። ሰርተ ብላ አትስረቅ ነው እንባለውና መቼም ታውቃለህ። አይ ስህተት ነው። ስህተት ነው። የቱ ጋር ለምሳሌ ቴንክ ዩ አሁን ለምሳሌ ፍትሃዊ ያልሆኑ መንግስታትን የነሱ እንትን ካገኘ መስረቅ አለብህ። ፍትሃዊ ያልሆኑ በዳይ ባለሀብቶች ካሉ የነሱ አሁን ለምሳሌ አላሙዲንና ወርቁ የሚባሉ ኢትዮጵያ ውስጥ ያሉ ሌሎችም እንትኖች አሉ መታገት አለባቸው ብዬ ነው ማምነው እኔ። ወጣቱ እነሱን ካላገተ ምን ወጣትነቱን መች ተጠቀመበት? ገብቷል? ወደ እንጠጦ ወስዶ የሆነ ቦታ ላይ ወስዶ አግቶ ብዙ ብርን መቀበል መቻል አለበት። እነ ወርቁና አላሙዲን እንትና የሚባሉ ባለሀብቶች የምሬን እኮ ነው። ከባድ ነው። ኖ ከባድ አይደለም። እሺ ወጣቱ ስለሚፈራ ነው እንጂ ባለሀብቶች ኢትዮጵያ ውስጥ መታገት ነው ያለባቸው። ባለስልጣኖች መታገት አለባቸው። ስላልጀመረው ነው ወጣቱ። ገብቷል? ፍትህ የሚሰፍነው መንግስት ለራሱ ፍትህ የሚያሰፍነው ከዚህ እንደዚህ አይነት ስራ ሲኖር ነው። እንደዚህ አይነት ድርጊት ሲኖር ነው። ገብቷል? ይሄማ አሁን እኮ ለምሳሌ ተያይዘን እንደግ የሚባል ነገር ስለሌለ ነው እንጂ ሰው እኮ አልነቀም ገና ነው ታውቃለህ። ኢትዮጵያ እኮ ገና እየነቀች እኮ ነው። ሐሳቤን ስለተረዳው በጣም ነው የማመሰግነው ቶሎ ስለገባ ማለት ነው። አሁን አንዳንድ ሰው ይሄ ሌላ ነገር ነው፣ አይ ይሄ እኮ አሸባሪነት ነው ይላል። የመንግስት ካድሬ ከሆነ ወይም ሃይማኖት እንትን ሲሆን ደግሞ ይሄ ነውር ነው እንዲህ እኮ አይባልም አይመከርም ይባላል። ስህተት ነው። ገብቷል? ስህተት ነው። እነዚህ እነ አላሙዲ እነ ወርቁ እነ ምናምን ስማቸው የማይጠራ ባለሀብቶች የፈጣሪ መጋዘን ገላቸው የት ነው የሚኖሩት ግን? ቆይ አድራሻቸው የትም ይኑር። ለምን ከምድር ፈንቅለህ አታውጣው? የትም ይኑር። ወጣቱ ተደራጅቶ ባለስልጣናት ምናምን ማገት መቻል አለበት። ከዛ በቃ የሆነ ነገር ከነሱ ተቀብሎ ህይወቱን መለወጥ ማሻሻል መቻል አለበት። ገብቷል? ስለዚህ ይሄ አንተ ያመጣው አባባል ሰርተህ እንጂ ሰርቀህ እንዳትበላ የሚባለው ስህተት ነው። አይ ያው ሲተት አሁን ለምሳሌ ሲተት ነው ሳይሆን የሆነ መለስ ሚላት አባባል ነበረችና ሌባ ማለት ነው ሰርቆ ካልተያዘ ሌባ አይባልም፣ ሲያዝ ብቻ ነው ሌባ ብለዋል ግን መለስ እንደዛ ብለዋል ይባላል። አባባል ነው። ስማ ስለ መንግስቱ፣ ስለ መለስ፣ ስለ ኃይለ ሥላሴ፣ ስለ ምኒልክ፣ ስለ መንግስት፣ ስለ ታዋቂ ሰዎች እንትና አለ እየተባለ የሚነገረው ሁሉ ትክክል አይደለም። ካልሰማው እንዳትጠቀምበት። ብዙ ነገር ስላለ ስለማውቀው እንትና አለ እየተባለ ስለሚነገር ያላሉትን ነገር እኮ ነው። ይሄማ ትክክል ነው እኮ። አሁን ለምሳሌ ሰው ሁሉ የተናገረውን ነገር ሙሉ በሙሉ ያመጣልህ እኮ። ያው እንደዛ ነው። አሁን ፌመስ የሆኑ ንግግሮች ወደ ፌመስ ወደ ሆኑ ሰዎች ነው የሚያደርገው የሚያስጠጋው ህዝቡ እንትና ነው ያለው ብሎ ነው እንትን የሚያደርገው። ገብቷል? ትክክል። አዎ። ሲቀጥልም ንግግሮችን ማፈመስ ሲፈልግ ሰው እኔ አሁን አዲስ ነገር ፋብሪኬ መለስ ዜናዊ እንደዚህ ያለ ብዬ የሆነ ሚዲያ ላይ ብናገር በቃ በዛ ነው እንትን የሚደረገው። ወይ መንግስቱ ኃይለማርያም እኮ እንደዚህ ያለ ብለኔ ከዛ ነው የሚወስደው ሰው ማለት ነው። ይጠቀምበታል። አለ ብሎ ነው የሚጀምረው እዛው። ከባድ። በተለይ የሆነ ሰው ኢትዮጵያዊ ከሆንክ በተለይ የሆነ ነገር ስትናገር ያ ነገር እንትን ከጥቅም አንፃር የሚሄድ ከሆነ ይቀበሉሃል። በተለይ ያለው ሀብታም ከሆነ ተናግሮታል ብለህ የምትናገረው የሆነ ብር ያለው ሀብታም ከሆነ
በተለይ ይቀበሉሃል ወዳው ቲንግ ለማንኛውም ተርተው ባለፈው ሰዎች አሁን ለምሳሌ በእነሱ ተበደልን የሚሉ ሰዎች አሉ ገብቷል እነዚህ ሰዎች በመርሳት አዲስ ታሪክ ወደ መጻፍ ነው መሸጋገር ያለበት ወጣቱ ማለት ነው አሁን እነዚህ ሰዎች ለራሳቸው የሚመለከት ታሪክ ብቻ ነው የጻፉት ገብቷል አባባሌ ስለዚህ ለነሱ በጣም ለራሳቸው በጣም ጀግና ናቸው ለራሳቸው እነዚህ ሰዎች አላማቸውን አስፈጽመው ስላለፉ ማለት ነው እኛ ደግሞ ያው እነሱ የሰሩትን ታሪክ በማንበብና በመናገር እድሜያችንን ማሳለፍ የለብንም ሌላ ታሪክ እንስራ ለማለት ነው እንደ ኢትዮጵያዊ በጣም ነው መወዳችሁ ከታች ያላችሁ ሁላችሁንም አብራችሁ ስትሰሙ ሳታዳምጡ የነበራችሁ ሰዎች ከልቤ ነው በጣም መወዳችሁ በጣም አከብራችኋለሁ መልካሙን ደህና ሁን ወንድሜ ማህዲ ነው ስሜ ምናልባት የሆነ ቀን እኮ ሐሰን ቤት ተገናኝተን ነበር ወዳው ወጣው እንጂ ያኔ ታስታውሳለህ ብለህ ነው ከዛሬ 2 ቀን የተገናኘ ነው አይ የለውም ከዛሬ 2 ቀን እንኳን የለውም ግን የማግባት ሐሳብ ስላለኝ ያው ችክ ፍለጋ ላይ ስለሆንኩ ትንሽ መርሳት የሚባለው ነገር አብዝቻለሁ ለዛ ነው በጣም ረሳለሁ አይ ወጣትነት እንደዛ ነው አብሽር ኢንሻአላህ አላህ ይዘውጅ እንደዛ ነው በቃሽ ልበቀናው አንስተሽ አብሽር አላህ ይጠብቅሽ ኢንሻአላህ እንገናኛለን ሌላ ጊዜ አንዋር አለ እዚህ ያላችሁ ጀማ ሁላችሁ 110 ሰዎች አላችሁ አስባችሁታል 110አችሁ ሄዳችሁ ኮፒሊንግ ብታረጉልኝ ደግሞ 6000 ያስገቡኝ እሺ 10 ሰው ነው ስንት ሰው ነው የቀራኝ ፎሎ አድርጉኝ 6000 ያስገቡኝ እዚህ ያላችሁ ሁላችሁም ፎሎ አድርጉኝ 6000 ያስገቡኝ እሺ እና ሁላችሁም ቪዲዮ ኮፒሊንግ አድርጉ ኢንሻአላህ ተደራሽነት እንዲኖረው ማለት ነው ከታች መግባት የሚፈልግ ክርስቲያን አለ ወገኖች መግባት ፈልጉ ካላችሁ ቁጥር ጽፋችሁ መግባት ትችላላችሁ እና ጀማ ሁላችሁም ፎሎ አድርጉኝ ደርሷል በቃ 2 ነው 3 ሰው ነው የቀረው 6000 ሊገባ ነው ገና አዲስ ተማሪ ነኝ እሺ ሁላችሁም ምናልባት ለማታውቁኝ ራሴን ላስተዋውቃችሁ አዲስ ገና ተማሪ ነኝ የኡስታዝ ሳላ ተማሪ ነኝ ኢንሻአላህ ለወደፊት በሰፊው እንመጣለን እሺ ማውራት የምትፈልጉት ነገር ካለ ጻፉና እኔ እንትን ልበላችሁ ስለምን እናውራ ስለምን ላንብብላችሁ መጽሐፍ ቅዱስ ወይስ ቁርአን እሺ እንዲወራላችሁ የምትፈልጉት ነገር የለም
ኢንሻአላህ ከዛ በፊት አካውንቱን ከከፈትኩት በጣም ቆይቷልና ለዛ እኮ ነው ያንን ሁላ ሰው እኔ አልለቅም ነበር። እኔ ዝም ብዬ ሰው ነበር የሚከተለውና አሁን ደግሞ ኢንሻአላህ ዳዋ ሊደረግበት ስለሆነ ኢንሻአላህ ሌላም አካውንት ከፍታለሁ። ይሄንም ደግሞ ኢንሻአላህ ለማሳደግ እንሞክራለን። እኔ 10,000 ከገባው የሰውን አነሳበታለሁ ነው የምላችሁ። 10,000 ሰው ነው ፎሎ ያደረኩት። የሚገርመው ነገር ግን እኔ 6,000 ገና ዛሬ ነው የገባሁት። አላሁ አክበር። አንዋር ሰላም አለይኩም ወራህመቱላሂ ወበረካቱ። ዛሬ የምናየው እግዚአብሔር ሰይጣን ነው ወይስ ሰይጣን እግዚአብሔር ነው የሚለውን ነው። ለምሳሌ የምንመለከተው የቱ ላይ ነው ከተባለ መጽሐፈ ሳሙኤል ካለ ምዕራፍ 24 ቁጥር 1 ላይ እግዚአብሔርም እንደገና በእስራኤል ላይ ስለተቆጣ በዳዊት አማካኝነት መከራ እንዲመጣባቸው አደረገ። እግዚአብሔርም ዳዊትን ሄዳ የእስራኤልን ይሁዳን ህዝብ ቁጥር አለው ይላል ማለት ነው። እግዚአብሔር ነው ያለው እዚህ ጋር ተመልከቱ፣ ልብ በሉ። እግዚአብሔር ቁጥር ያለው ማን ነው? እግዚአብሔር ነው። እዚህ ጋር ነው ችግሩ። እግዚአብሔር ያለው አይታችኋል ቅድም። እዚህ ጋር መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ቁጥር 1 ላይ ቁርአን ልቅራላችሁ። ቁርአን وإذ قال إبراهيم شي بسورة البقرة تنش بمجرشة كولة مطفو سلسة عندنا سلسة ولا تنقرأ اللاتشو أعوذ بالله من الشيطان الرجيم وإذ قال إبراهيم رب أرني كيف تحيي الموتى قال أولم تؤمن قال بلى ولكن ليطمئن قلبي قال فكذ 4 من الطير فصرهن إليك ثم جعل على كل جبل منهن جزءا ثم ادعهن يأتينك سعيا واعلم إن الله العزيز الحكيم. سبحان الله. إيشي سورة إيشي مقراف إبراهيم عليه الصلاة والسلام لمن النبر بإبراهيم الله أن يتيقوا وإذ قال إبراهيم ربي أرني كيف تحيي الموتى ጌታዬ አላህ ሆይ ሞታንን እንዴት እንደምትቀሰቅስ አሳየኝ ብሎ አለው። ቃል አወለም ቱእሚን አታምንምን አለው።
ቃለ በላ አምናለሁ እኮ ወላኪን ነገር ግን ሊጥመኢነ ቀልቢ ልቤ እንዲረጋጋ ነው ልቤ እንዲረካ ነው። ቃለ ፈኩዝ አርባዕተ ሚነ ጠይሪ ፈሱሩሁነ ኢለይክ ከወፎቹም 4 ያዝ በታትናቸው አርዳቸውም በየተራራው በታትናቸው። ቃለ ፈኩዝ አርባዕተ ሚነ ጠይሪ ፈሱሩሁነ ኢለይክ ثم جعل على كل جبل منهن جزءا በታትናቸው አጥንታቸውን ለየብቻው አርጋህ በየተራራው ወርውራቸው እንልሃለሁ ብለዋል አላህ ማለት ነው። ثم دعوهن ከዛም ጥራቸው። ልጅ አይምሮን ሊጠቀመው ይገባል ብዬ ነው እኔ እማምነው። አንዳንድ ሰዎች አሁን ይቅርታ አድርጉልኝ ወደ ሌላ እንትን አደረኩት እንጂ ይሄ ነፃነት ያለው አይምሮ ውስጥ ነው። ነፃነት ያለው ብቸኛው የሰው ልጅ ነፃነቱ የሚያገኘው በማሰብ ብቻ ነው የሚያጣጥመው ነፃነቱን። ስለዚህ ነፃነቱን